የሱዳኑ ወታደራዊ መንግስት መሪና የጦር ኃይሎቹ ጠቅላይ አዛዥ አብዱል ፈታህ አልቡርሃንና በምህጻሩ አርኤስኤፍ የተሰኘው ፈጥኖ ደራሽ ኃይል አዛዥ ሌተናንት ጄኔራል ሙሐመድ ሐምዳን ዳጋሎ አሁን ማዶ ለማዶ ሆነው ወደ መታኮሱ ከማምራታቸው አስቀድሞ አጋሮች ነበሩ። ከ7 ዓመታት በፊት ተባብረው በቋፍ ላይ የነበረውን የቀድሞው ፕሬዚዳንት ኦመር ሐሰን አልበሽርን መንግስት በመጣል የጋራ መንግስት እስከ ማቋቋም ደርሰው ነበር። የዛሬን አያድርገውና ሉዓላዊ የሽግግር ምክር ቤት የተሰኘውን ሉዓላዊ መንግስታዊ አካል ሲያቋቁሙም አልቡርሃን ሰብሳቢ፣ ዳጋሎ ደግሞ ምክትላቸው ነበሩ። መሪዎቹ የእርስ በርስ ሽኩቻ ባያጣቸውም የዳጋሎ ፈጥኖ ደራሽ ኃይል በሀገሪቱ ጦር ኃይሎች እዝ ውስጥ ይጠቃለል መባሉም ጦርነቱን ቀሰቀሰ። ሰብአዊ ቀውሱን እያባባሰ የመጣው የእርስ በርስ ጦርነት ሰሞኑን የ3ኛ ዓመት ወሰኑን አልፏል። አንዳችም የመቆሚያ ምልክት አይታይበትም። ተፋላሚዎቹ እየተካረሩ ነው። የውጭ ጣልቃ ገብነት አይዞህ ባይነት ያላጣው መሆኑ ማብቂያ የለሽ አድርጎታል። ለጦርነቱ ፈጥኖ አለመጠናቀቅና ሰላም እንዳይመጣ ካደረጉት ምክንያቶች መካከል የውጭ እጅ ያለበትም ጭምር መሆኑ ሲነገር ቆይቷል። አሁን ደግሞ በተጨባጭ ችግሩን የሚያሳየው የክትትል ሪፖርቶች እየወጡ መሆኑን አፍሪካን ጽፏል። የተባበሩት አረብ ኤምሬትስ የአርኤስኤፍ ፈጥኖ ደራሽ ኃይል አይዞህ ባይ መሆኗ ሲነገር ቆይቷል። ጉዳዩ በተባበሩት መንግስታት ድርጅት ደረጃም የሚታወቅ ነው። አንዳችም እርምጃ ባይወሰድም እስከ ጸጥታው ምክር ቤት መድረክም ደርሷል። በተባበሩት መንግስታት ባለሙያዎችና በሌሎች የጦርነት ጉዳዮች ተከታታዮች እወቋቸው የተባሉ የክትትል ሪፖርቶች የተባበሩት አረብ ኤምሬትስ ፈጥኖ ደራሽ ኃይሉን በገንዘብና በጦር መሳሪያ እንደምትደግፍ እንትው አድርገው አሳይተዋል። ከጦርነቱ መቀስቀስ አስቀድሞም ቢሆን ኤምሬትስ የአርኤስኤፍ ፈጥኖ ደራሽ ኃይልን በሱዳን የጥቅሞቹ አስጠባቂ ዋስትና አድርጋ ስታየው ቆይታለች ይባላል። ከ10 ዓመታት በፊት ሳውዲ አረቢያ መራሹ የጦር ጥምረት የየመን ሁቲዎችን ለመውጋት ሲነሳ 40 ሺህ ያህል ተዋጊዎችን ከኤምሬትስ ጎን አሰልፈው ነበር አርኤስኤፍ። በዚህም ፈጥኖ ደራሽ ኃይሉ የገንዘብና የጦር መሳሪያ አቅሙን ማደራጀቱ ይነገራል። ከኤምሬትስ ጋር ያለውን ወዳጅነትም ሱዳን ከአፍሪካ ወርቅ አምራቾች አንዷ ነች። ከሱዳን የወርቅ ምርት አብዛኛው መዳረሻው የተባበሩት አረብ ኤምሬትስ ዱባይ ነው ይባላል። በዚህም የተነሳ የሱዳን ጦርነት የወርቅ ሀብቷ ጎትቶ ያመጣባት እንደሆነ ይጠቀሳል። አሁን ደግሞ ጦርነቱ የኮሎምቢያን ቅጥረኞች ሳይቀር እየጋበዘ መሆኑን ሰሞኑን ጎላ ብሎ የተሰማ ነው። ኮሎምቢያ ከግማሽ ምዕተ ዓመት በላይ በተለያዩ የእርስ በርስ ጦርነቶች ውስጥ አልፋለች። ይህም በርካታ ተኩስ አዋቂዎችን እንድታፈራ አድርጓታል ይባላል። አሁን ለቀድሞቹ የኮሎምቢያ ተዋጊዎች የሱዳን ጦርነት መልካም የስራ ዕድል ያህል እንደሆናቸው ዘጋርዲያን ጽፏል። የኮሎምቢያዎቹ ቅጥረኛ ተዋጊዎች ወጪያችሁ በኔ ባያቸው ደግሞ የባህረ ሰላጤዋ ቱጃር አገር ኤምሬትስ ነች ይባላል። የኮሎምቢያ ቅጥረኛ ተዋጊዎች ተሰልፈውባቸዋል ከተባሉት ስፍራዎች መካከል በዳርፉር ሰሜናዊ ክፍል የምትገኘው ኤልፋሸር ከተማ አንዷ ነች። አርኤስኤፍ ከዓመት ከ6 ወራት ከበባ በኋላ ከመንፈቅ በፊት ኤልፋሸርን በእጅ ሲያስገባት የኮሎምቢያውያኑ ቅጥረኞች ድርሻ የላቀ እንደነበር ይነገራል። አሶሺየትድ ፕሬስ እንደጻፈው ኮሎምቢያውያኑ ድንበር አቋርጠው ከአርኤስኤፍ ጋር የሚሰለፉት በሊቢያ ደቡባዊ ክፍል በሚገኙት ታጣቂዎች ትብብርና አሳላፊነት እንደሆነ በክትትል ሪፖርቱ ተጋልጧል። ከፈጥኖ ደራሽ ኃይሉ ጋር በመሰለፍ ላይ የሚገኙት የኮሎምቢያ ቅጥረኞች ተራ
ጠመንጃ ተኳሾች ብቻ አይደሉም። እንደ ክትትል ሪፖርቱ የአጥቂ ሰው አልባ በራሪ አካላት ድሮኖች ዘዋሪዎችም እንጂ በአየር መቃወሚያውም የጦር ሙያ ተራቀቁበት አሉ ነው የሚባለው። ጉዳዩ እስከ ጸጥታው ምክር ቤት ቢደርስም ኤምሬትስ ግን ባላየውም አልሰማሁም ባይነቷ እንደገፋችበት ነው።